በአገረ አሜሪካ ኒውዮርክ የብሩክሊን ጎዳናዎች በድቅድቅ ጨለማ ውስጥ ተውጠዋል። በቡሽዊክ መንደር የሚገኘው የዋይኮፍ ሃይትስ የሕክምና ማዕከል በተለምዶ የህመምተኞች መጠጊያ የፈውስና የእፎይታ ስፍራ መሆን ሲገባው በዚያች አስፈሪ ምሽት ግን የለየለት የጦር አውድማ መስሎ ነበር። የሌሊቱን ጸጥታ የሰነጠቁት የተለመዱት የአምቡላንስ ሳይረኖች አልነበሩም። ይልቁንም የአካባቢውን ነዋሪዎች ከእንቅልፍ ያነቃቸውና በድንጋጤ ወደ ጎዳና ያስወጣቸው እርስ በርስ የሚተላለፍ የፉጨት ድምፅ ነበር። ይህ የፉጨት ድምፅ በኒውዮርክ የውጭ ዜጎች በሚበዙባቸው ሰፈሮች ውስጥ የኢሚግሬሽንና የጉምሩክ አስከባሪ ወይንም የአይሲኢ ወኪሎች ሰፈሩን መውረራቸውን የሚያበስር ማህበረሰቡ እርስ በርሱ የሚነጋገርበት የዘመናችን የአደጋ ማስጠንቀቂያ ደውል ነው። በዚያች ምሽት ይህ የፉጨት ድምፅ በመቶዎች የሚቆጠሩ ነዋሪዎችን ወደ ሕክምና ማዕከሉ ደጃፍ ጠርቶ የኒውዮርክን የፖለቲካና የሰብአዊ መብት ታሪክ የሚፈትን ከ5 ሰዓታት በላይ የዘለቀ ዘግናኝ ፍጥጫን ወለደ። የዚህ ሁሉ ትርምስና የጎዳና ላይ ጦርነት ማጠንጠኛ የሆነው ቺዶዚ ዊልሰን ኦኬኬ የተባለ የ25 ዓመት ናይጄሪያዊ ስደተኛ ነው። ታሪኩ የሚጀምረው የፌዴራል የኢሚግሬሽን ወኪሎች ይህንን ወጣት በቁጥጥር ስር ከዋሉ በኋላ ለሕክምና ምርመራ ወደ ዋይኮፍ ሃይትስ ድንገተኛ አደጋ ክፍል ይዘውት ከመጡበት ቅጽበት አንስቶ ነው። ሆኖም ይህ ተራ የእስረኛ የሕክምና ጉልበት አልነበረም። የአካባቢው ማህበረሰብ የኢሚግሬሽን ወኪሎቹ ኦኬኬን ሲያስሩ ያደረሱበትን ድብደባና ጉዳት ተከትሎ ተሽከርካሪውን በጥርጣሬ እየተከታተለ እስከ ሆስፒታሉ ደጃፍ ድረስ ዘልቆ ነበር። ወጣቱ ወደ ድንገተኛ ክፍል ሲገባ ያዩት የዓይን እማኞች በፌዴራል ወኪሎች ቁጥጥር ስር ያለ አንድ ግለሰብ ሕይወት አደጋ ላይ መውደቁን በማመን የፉጨት ጥሪያቸውን አቀለጡት። የቡሽዊክ ነዋሪዎች፣ የሰብአዊ መብት ተሟጋቾችና በአካባቢው የነበሩ አላፊ እንግዶች ሁሉ እንደ ጎርፍ ወደ ሆስፒታሉ ደጃፍ በመትመም የኢሚግሬሽን ወኪሎችን ተሽከርካሪ ከበቡ። በአንድ በኩል የፌዴራል የሀገር ውስጥ ደህንነት መምሪያ ማለትም ዲኤችኤስ የራሱ የሆነ የክስተቱን ትርክት ያቀርባል። መስሪያ ቤቱ ባወጣው ይፋዊ መግለጫ ቺዶዚ ኦኬኬ በ2024 የቱሪስት ቪዛው ጊዜው ካለፈ በኋላም በህገወጥ መንገድ በሀገሪቱ እየቆየ እንዲሁም ከዚህ ቀደም በአካል ማጥቃትና የአደንዛዥ ዕፅ ይዞታ ወንጀሎች የተጠረጠረ ግለሰብ መሆኑን ያትታል። የደህንነት መምሪያው አክሎም ወጣቱ በሚያዝበት ወቅት ከህግ አስከባሪዎች ጋር ግብግብ መፍጠሩን፣ መኪናውን እንደ የጦር መሳሪያ በመጠቀም የኢሚግሬሽን ወኪሎችን ለመግጨት መሞከሩንና በቁጥጥር ስር በሚውልበት ጊዜም ወኪሎቹን ለመማታት መሞከሩን ይገልጻል። በዚህም ምክንያት ወኪሎቹ የወሰዱት የኃይል እርምጃ በስልጠናቸው መሰረት የተደረገና ተመጣጣኝ መሆኑን ይከራከራል። ወደ ሆስፒታል የተወሰደውም ራሱ በጠየቀው የሕክምና እርዳታ መሰረት እንደሆነ፣ ሆኖም ግን በሕክምና ምርመራው ወቅትም ራሱን መሬት ላይ በመጣልና በመጮህ ትብብር ማድረጉን እንዳቆመ፣ በመጨረሻም የሕክምና ባለሙያዎች ምንም አይነት ከባድ የጤና እክል እንደሌለበት አረጋግጠው እንዳሰናበቱት መንግስት ያብራራል። ነገር ግን የጎዳና ላይ እውነታውና በማህበራዊ ሚዲያ የተሰራጩት አሳዛኝ ተንቀሳቃሽ ምስሎች የመንግስትን ትርክት ፈጽሞ የሚጻረሩ ነበሩ። ቪዲዮዎቹ እንደሚያሳዩት የኢሚግሬሽን ወኪሎቹ ኦኬኬን ከድንገተኛ ሕክምና ክፍል አውጥተው ወደ መኪናቸው ሲወስዱት ወጣቱ ራሱን መቆጣጠር በማይችልበት በከፊል ራሱን በሳተና እጅግ በተዳከመ ሁኔታ ውስጥ ሆኖ ወኪሎቹ እየጎተቱ አውጥተው መሬት ላይ ሲያስቀምጡት ይታያል። ይህ ዘግናኝ ምስል በውጭ ተሰብስቦ ለነበረው በመቶዎች የሚቆጠር ህዝብ ክብሪት እንደተለኮሰበት ቤንዚን ነበር የሆነው። የህዝቡ ቁጣ ገንፍሎ ወጣ። ሰዎች የቆሻሻ ማጠራቀሚያ ገንዳዎችን ወደ መንገድ በመገልበጥ የአምቡላንስ መግቢያዎችንና መውጫዎችን ዘጉ። የፌዴራል ወኪሎች ወጣቱን ይዘው እንዳይወጡ የሰው ሰንሰለት ሰሩ። የቡሽዊክ ማህበረሰብ የራሱን ጎረቤትና የሰው ልጅ ክብር ለማስጠበቅ ሕይወቱን አደጋ ላይ ጥሎ ፊት ለፊት ተጋፈጠ። በዚህ እጅግ የተወጠረና በማንኛውም ሰከንድ ወደ ደም አፋሳሽ ግጭት ሊያመራ በሚችል አውድ ውስጥ የኒውዮርክ ፖሊስ ዲፓርትመንት አባላት በስፍራው ደረሱ። የፖሊስ መምሪያው በወቅቱ በርካታ የ911 የአደጋ ጊዜ ጥሪዎች እንደደረሱት ይገልጻል። ፖሊሶች ቦታው ላይ ሲደርሱ ከ200 በላይ የሚሆኑ የተቆጡ ሰልፈኞችና የኢሚግሬሽን ወኪሎች ፊት ለፊት ተፋጠው ነበር። የኒውዮርክ ፖሊሶች የወሰዱት የመጀመሪያ እርምጃ በሰልፈኞቹና በፌዴራል ወኪሎቹ መካከል የሰማያዊ የደንብ ልብስ ግድግዳ መስራት ነበር። ሆኖም ነገሮች ከቁጥጥር ውጪ እየሆኑ መጡ። ሰልፈኞቹ አፈገፈጉ ሲባሉ የኢሚግሬሽን ወኪሎቹ የተቃውሞውን ማዕበል ለመበተን በማሰብ የፔፐር ስፕሬ ወደ ህዝቡ መርጨት ጀመሩ። በዚህ የግርግር መሃል አስገራሚውና ያልተጠበቀ ክስተት ተፈጠረ። የፌዴራል ወኪሎቹ የተኮሱት የበርበሬ ኬሚካል ሰልፈኞቹን ብቻ ሳይሆን 4 የኒውዮርክ ፖሊስ አባላትንም ፊታቸውን አቃጠላቸው። ህግ አስከባሪዎች እርስ በርሳቸው የተጎዱበት ይህ ትዕይንት የዕለቱን ትርምስ ጥልቀት በሚገባ የሚያሳይ ነበር። ይህ ፍጥጫ የጎዳና ላይ ግርግር ብቻ አልነበረም።
ይልቁንም በአሜሪካ የውስጥ ፖለቲካ ውስጥ እጅግ አወዛጋቢ የሆነውን የማዕቀብ ከተሞች ሕግጋትን መሰረት የነቀነቀ ፖለቲካዊ የመሬት መንቀጥቀጥ ነበር። ኒውዮርክ ከተማ የውጭ ዜጎች መብት የምትጠብቅ የማዕቀብ ከተማ በመሆን ትታወቃለች። በከተማዋ ሕግ መሰረት የከተማዋ ፖሊስ እና የሕዝብ ተቋማት ከፌዴራል የኢሚግሬሽን ወኪሎች ጋር በጋራ መስራትም ሆነ መተባበር በጥብቅ የተከለከለ ነው። ሆስፒታሎች፣ ትምህርት ቤቶችና የሃይማኖት ተቋማት ደግሞ የኢሚግሬሽን ወኪሎች ሊገቡባቸው የማይችሉ የተከለከሉና የተቀደሱ ስፍራዎች ተደርገው ነው የሚታሰቡት። በዚያች ምሽት በስፍራው የነበሩት የብሩክሊን የምክር ቤት አባል ሳንዲ ነርስ የኒውዮርክ ፖሊስንና የኢሚግሬሽን ወኪሎቹን ድርጊት በጽኑ አውግዘዋል። እሳቸው እንዳሉት የፌዴራል ወኪሎች በአንድ ሆስፒታል ውስጥ ከ5 ሰዓታት በላይ መቆየታቸው በራሱ የከተማዋን የማዕቀብ ከተማ ሕግጋት የጣሰ ጸያፍ ድርጊት ነው። ነገር ግን ከሁሉም በላይ የሕዝቡን ቁጣ ያባባሰውና የፖለቲካ ጥያቄ እያስነሳው የኒውዮርክ ፖሊስ የተጫወተው ሚና ነው። በማህበራዊ ሚዲያ የተሰራጩ ቪዲዮዎች እንደሚያሳዩት የኒውዮርክ ፖሊሶች የኢሚግሬሽን ወኪሎቹ ወጣቱን ኦኬኬን ወደ ተሽከርካሪያቸው እንዲያስገቡ መንገድ ሲጠርጉላቸው፣ ሌላው ቀርቶ በአንድ ቪዲዮ ላይ የፖሊስ አባላት የአንድን የኢሚግሬሽን ወኪል ተሽከርካሪ የተነፈሰ ጎማ ሲቀይሩ ታይተዋል። ይህ ምስል የከተማዋ ፖሊስ የራሱን ሕዝብ ከለላ በመስጠት ፈንታ የፌዴራል ወኪሎችን እየረዳ ነው የሚል ከባድ ውንጀላን አስነስቶበታል። የምክር ቤት አባል ሳንዲ ነርስ ይህንን በተመለከተ ሲናገሩ የድርጊት የከተማችንን የማዕቀብ ከተማ ሕግጋት በግልጽ የሚጥስ ነው። የኒውዮርክ ፖሊስ ዲፓርትመንት ከአይሲኤ ጋር ምንም አይነት የቅንጅት ሥራ መስራት አልነበረበትም። ይህ ከሕጋችን ውጪ ነው በማለት ቁጣቸውን ገልጿል። የኒውዮርክ ፖሊስ ቃል አቀባይ ግን ይህንን ውንጀላ አጥብቀው አስተባብሏል። ፖሊስ እንዳለው ከፌዴራል ወኪሎች ጋር የተደረገ አንዳችም ቅንጅትም ሆነ ትብብር አልነበረም። የፖሊስ ዋና ዓላማ የሆስፒታሉን ደህንነት ማስጠበቅና የታመሙ ሰዎችን ይዘው የሚመጡ አምቡላንሶች ወደ ድንገተኛው ክፍል መግባት እንዲችሉ የተዘጋውን መንገድ ማስከፈት ብቻ ነበር። ቃል አቀባዩ እንዳብራሩትም ሰልፈኞቹ ቆሻሻ ወደ መንገድ በመወርወርና የአምቡላንስ መግቢያዎችን በመዝጋት የሌሎች ታካሚዎችን ሕይወት አደጋ ላይ ጥለው ነበር። በዚህም ምክንያት ፖሊስ የኢሚግሬሽን ወኪሎቹ በፍጥነት ከቦታው እንዲለቁና ግርግሩ እንዲረግብ በማሰብ ውጥረቱን የማርገብ ሥራ መስራቱን አብራርተዋል። ጎማ ስለመቀየሩ ጉዳይም ፖሊስ ሲመልስ ያ ክስተት ከዋናው ግጭት ጋር የተያዘ አይደለም በማለት ራሱን ተከላክሏል። የሌሊቱ ፍጥጫ እየተራዘመ ሲሄድ ፖሊስ ሕዝቡ አካባቢውን ለቆ እንዲበተን ተደጋጋሚ ትዕዛዞችን አስተላለፈ። ነገር ግን የፍትህ ያለ የሚለውና የጎረቤቱን መወሰድ በዝምታ ለማለፍ ፈቃደኛ ያልነበረው ማህበረሰብ ትዕዛዙን ወደ ጎን በመተው ተቃውሞውን አፋፋመው። በመጨረሻም የኒውዮርክ ፖሊስ የኃይል እርምጃ ወሰደ። 9 ሰዎች በቁጥጥር ስር አዋለ። ከእነዚህ ውስጥ 8ቱ መደበኛ የወንጀል ክስ ሲመሰረትባቸው፣ አንደኛው በወንጀል ፍርድ ቤት መጥሪያ ተሰጥቶት ተለቋል። ይህ በብሩክሊን ጎዳናዎች የተካሄደው ከ5 ሰዓታት በላይ የዘለቀው ፍጥጫ የአንድ ግለሰብ መታሰር ጉዳይ ብቻ አይደለም። ይህ ክስተት በአሜሪካ ከተሞች ውስጥ ያለውን ጥልቅ የሆነ የስነልቦና ስብራት፣ በስደተኛው ማህበረሰቦች ውስጥ የሰፈነውን የዘወትር ፍርሃትና በፌዴራል ሕግጋትና በአካባቢው አስተዳደር መብቶች መካከል ያለውን መቋጫ የሌለው ጦርነት ፍንትው አድርጎ የሚያሳይ ነው። የአካባቢው ነዋሪዎች የፖሊስን መምጣት ሲያዩ ከለላ ያገኛሉ ብለው ሲጠብቁ፣ በተቃራኒው ፖሊስ መንገድ ጠራጊ ሲሆን ማየታቸው በማህበረሰቡና በሕግ አስከባሪዎች መካከል ያለውን የጥርጣሬ ግድግዳ ይበልጥ አጠናክሮታል። ስሟን መግለጽ ያልፈለገች አንዲት ነዋሪ እንደተናገረችው የፉጨቱን ድምፅ ከ2 ብሎክ ርቆ ይሰማ ነበር። ኦኬኬ ከሆስፒታል የሚወጣበት ምንም አይነት የጤና ቁመና ላይ እንዳልነበረ በግልጽ ይታይ ነበር። ይህች ነዋሪ የተናገረችው ቃል ስርዓቱ የሰው ልጅን ሕይወት ከማዳን ይልቅ ሕግን በጭፍን ለማስፈጸም የሚሄድበትን ርቀት የሚያሳይ ነው። ይህ ከባድ ፖለቲካዊ ማዕበል የከተማዋን ከንቲባ ዞህራን ማምዳኒንም ክፉኛ እየፈተናቸው ይገኛል። ከንቲባው ከዚህ ቀደም የፌዴራል የኢሚግሬሽን ተቋምን አካሄድ በጽኑ ሲተቹ የነበሩና የስደተኞችን መብት ለማስከበር ቃል የገቡ ፖለቲከኛ ናቸው። ሆኖም በዚህ አሳሳቢ ክስተት ዙሪያ ጋዜጠኞች ጥያቄ ሲያቀርቡላቸው የከንቲባው ቃል አቀባይ ቀጥተኛ ምላሽ ከመስጠት በመቆጠብ ጥያቄውን ወደ ኒውዮርክ ፖሊስ ዲፓርትመንት መምራታቸው በፖለቲከኞች ዘንድ ያለውን ኃላፊነት የመሸሽ አዝማሚያና የጉዳዩን የፖለቲካ ቃጠሎነት ያሳያል። የሕዝብ ተወካዮች ዝምታን ሲመርጡ፣ የጎዳና ላይ ተራው ዜጋ ግን ጩኸቱን ቀጥሏል። በአጠቃላይ ይህ የብሩክሊን ሆስፒታል ክስተት በአሜሪካ ታሪክ ውስጥ አንድ ጥቁር ጠባሳን ጥሎ አልፏል። ሆስፒታሎች የሰው ልጅ የመጨረሻው የደህንነትና የፈውስ ምሽግ መሆናቸው ቀርቶ የፖለቲካና የኃይል ቼዝ ጨዋታ ተሰው በጎዳና ላይ መጎተት በህብረተሰቡ ዘንድ ለዘላለም የማይሽር ቁስልን ፈጥሯል። ይህ ግጭት የፖሊስን የኃይል አጠቃቀም፣ የፌዴራል ወኪሎችን ተጠያቂነትና የማዕቀብ ከተሞችን እውነተኛ ትርጉም በድጋሚ የፈተነ ታሪካዊ ክስተት ነው።
ቺዶዚ ኦኬኬ አሁን በፌዴራል ወኪሎች እጅ የት እንደሚገኝ ባይታወቅም በዚያች ምሽት በቡሽዊክ መንደር የታየው የህዝብ ትብብር፣ የፉጨት ድምፅና የፍትህ ጩኸት ግን የሰው ልጅ ግፍን በዝምታ እንደማያልፍ የሚያሳይ ሕያው ምስክር ሆኖ ይቀጥላል። ሕግ የሰብአዊነትን ልብስ ካለበሰ እንደዚያች የብሩክሊን ምሽት ከተሞችን ወደ ማያባራ የጦርነት አውድማነት መቀየሩ የማይቀር እውነታ ነው። የቡሽዊክ መንደር አዲስ የጠዋት ፀሐይን ብትቀበልም የትላንትናው ምሽት የጭስ ፍርሃትና የበርበሬ ኬሚካል ሽታ ግን አሁንም በአየሩ ላይ ይንሳፈፍ ነበር። በጎዳናዎች ላይ የተበተኑት የቆሻሻ መጣያዎች፣ የተሰበሩ መስታወቶችና በፖሊስ መኪናዎች የተረገጠው አስፋልት የዚህን አስፈሪ ሌሊት የጦርነት አሻራ በግልጽ ይመሰክራሉ። ሆስፒታሉ የተለመደውን የዕለት ተዕለት የሕክምና አገልግሎቱን ቢጀምርም በማህበረሰቡና በሕዝቡ ተቋማት መካከል የነበረው የመተማመን ድልድይ ግን ክፉኛ ተሰባብሯል። አሁን በማንኛውም የኒውዮርክ ጥግ የሚገኝ ሕጋዊ ወረቀት የሌለው ስደተኛ ወይንም ነዋሪ ህመም ሲጸናበት ወደ ሆስፒታል ከመሄዱ በፊት 1000 ጊዜ ማሰቡ አይቀርም። ለመዳን ሄጄ የጥፋትና የእስር ወጥመድ ውስጥ ብወድቅ የሚለው አስፈሪ ጥያቄ የብዙዎችን ልቦና እያንኳኳ ነው። ይህ ደግሞ በሕክምና ስነ ምግባርና በዘመናችን የሰብአዊነት ታሪክ ውስጥ እጅግ አሳዛኙ ምዕራፍ ነው። የሕግ ማስከበር ሥራ የሰዎችን ጤናና ሕይወት የማትረፍ መሠረታዊ መብት እስከ መጋፋት ሲደርስ ማኅበረሰቡን ወደ ድብቅና አደገኛ ሕይወት እንዲገፋፋ በግድ ያስገድዷል። ይህ የብሩክሊን ሆስፒታል ክስተት ከአንድ የሰፈር ግርግር አልፎ አሜሪካ አሁን ያለችበትን ጥልቅ የፖለቲካ የዘርና የማኅበራዊ መብትና ክፍፍል ጥርት እንዳለ መስታወት የሚያሳይ ነው። የኒውዮርክ የማዕቀብ ከተማ ወይንም ሳንክቹዋሪ ሲቲ ፖሊስ በፌዴራል መንግስቱ የብረት ክንድና በኢሚግሬሽን ወኪሎች ፊት ምን ያህል ደካማ፣ ተጋላጭና በቀላሉ ሊጣስ የሚችል መሆኑን በግልጽ አረጋግጧል። የኒውዮርክ ፖሊስ ራሱ በፌዴራል ወኪሎች የበርበሬ ኬሚካል ሲረጭበትና ዓይኑን ይዞ ሲጮህ ማየት በሕግ አስከባሪ ተቋማት መካከል ያለውን የመዋቅር ግጭትና የስልጣን ሽኩቻ ፍንትው አድርጎ አሳይቷል። ሕዝቡንና ደህንነቱን እንጠብቃለን የሚሉት ፖሊሶች የራሳቸውን ደህንነት እንኳን ማስጠበቅ በተሳናቸው አውድ ውስጥ ተራውና መከላከያ የሌለው ስደተኛ ምን አይነት ተስፋ ሊኖረው ይችላል? የፖለቲከኞች የቃላት ጦርነትና የሕግ ትርጓሜ ንትርክ መሬት ላይ ያለውን የሰዎችን ስቃይና የቤተሰብ መበታተን ሊያቀሉ አይችልም። በዚህ ሁሉ የፖለቲካ አውሎ ነፋስ መሃል የችግሩ ማዕከል የሆነው ናይጄሪያዊ ቺዶዚ ኦኬኬ ዕጣ ፈንታ ግን አሁንም በድቅድቅ ጨለማ ውስጥ ያለ እንቆቅልሽ ነው። ራሱን መቆጣጠር አቅቶት በህመም እየተሰቃየ በፌዴራል ወኪሎች ሲጎተት የነበረው ይህ ወጣት አሁን ከሚዲያ እይታ ርቆ ምናልባትም ቀዝቃዛ በሆነ የኢሚግሬሽን እስር ቤት ውስጥ ሆኖ ወደ ሀገሩ የመባረር ፍርዱን እየጠበቀ ሊሆን ይችላል። የእርሱ ታሪክ የአንድ ግለሰብ ታሪክ ብቻ አይደለም፣ የብዙ ሺህ ስደተኞች ዝምተኛ ጩኸት ወኪል እንጂ። ቪዛቸው በማለፉ ወይንም በተለያዩ የህይወት አጋጣሚዎች ህጋዊ መብት በማጣታቸው ምክንያት ብቻ እንደ አደገኛ ወንጀለኛ ተቆጥረው መሰረታዊ የሰብአዊ መብታቸውን የሚገፈፉ ሰዎች ዕጣ ፈንታ የነጻነትና የዲሞክራሲ ተምሳሌት ነኝ በምትለው ሀገር ታሪክ ላይ ትልቅ ጥቁር ነጥብ እንጥሏል። ነገሮች ወደፊት ምን ሊሆኑ እንደሚችሉ ለመገመት የቡሽዊክን ሰማይ ቀና ብሎ ማየት በቂ ነው። የኢሚግሬሽን ወኪሎች ጥቃታቸውን አጠናክረው ሊቀጥሉ ይችላሉ። የከተማዋ ፖሊሶችም በህዝብና በፌዴራል ህግ መካከል ተወጥረው የሁለቱም ወገን መተማመኛ አጥተው መቀጠላቸው አይቀርም። ነገር ግን አንድ የማይካድ እውነት አለ። የሰው ልጅ የነጻነትና የህልውና ጥያቄ በበርበሬ ኬሚካል አይታፈንም፣ በፖሊስ የብረት አጥርም አይገታም። በዚያች ሌሊት የብሩክሊን ሰማይ የሰነጠቀው የፉጨት ድምፅ የፍርሃት ምልክት ሳይሆን የማህበረሰቡ ጠንካራ የአንድነት የንቃትና የመረዳዳት ቋንቋ ሆኖ በታሪክ ተመዝግቧል። ይህ ፉጨት ነገም በሌሎች ከተሞች፣ በሌሎች ሆስፒታሎችና ትምህርት ቤቶች ደጃፍ ማስተጋባቱ አይቀርም። አሜሪካ ታሪኳንና ኢኮኖሚዋን የገነባችው በስደተኞች ላብና ደም ነው። ሆኖም ዛሬ ያው ስርዓት የገዛ መሰረቶቹን ወደ ጥግ እየገፋ ይገኛል። የሰው ልጅ ክብር በህግና በወረቀት ላይ ብቻ ሳይሆን በተግባር ካልተረጋገጠ ከተሞች የሰላም ቀጠና መሆናቸው ቀርቶ የማያባራ የጎዳና ላይ ጦርነትና የስነ ልቦና ፍልሚያ አውድማ ሆነው ይቀጥላሉ። ታሪክ ደግሞ ይህንን የዘመናችንን የፍትህ መዛባት በመዝገቡ ላይ በጉልህ ማስፈሩ አይቀርም። እኛም ይህንን አሳዛኝ ክስተት ትተን የነገን ያልተጻፈ የማህበረሰብና የፖለቲካ ፍልሚያ ታሪክ ለመታዘብ እንገደዳለን።